ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ። ሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። የመጨረሻውን ዩኒት 7 ላይ ሜን ሴክተርስ ኤንድ ሴክቶራል ፖሊሲስ ኤንድ ስትራቴጂስ ኢን ዘ ኢትዮጵያን ኮንቴክስት ምን ይመስላል የሚለውን ሶስቱ ሴክተሮች ላይ በተለይ አግሪካልቸር፣ ማኒፋክቸሪንግ እና ሰርቪስ እያየን እንገኛለን። ከዚህ በፊት እንግዲህ አግሪካልቸር ላይ ስራውን ስሪ ሬጂምስ እና ኢንዱስትሪ ላይም ባለፉት 100 ዓመታት ምን አይነት ስትራቴጂ እና ፖሊሲ ስንከተል እንደነበረ ተወያይተን ነበረ። ምን አይነት እያንዳንዱ ዘርፎች ምን አይነት ማነቆች አሉባቸው፣ ምን አይነት ፕሮፖዝድ ሶሉሽን ማቅረብ ይቻላል የሚለውን ቴክስት ቡካችን ላይ የቀረቡትን ረሜዲስ ፖሲብል ረሜዲስ ተወያይተናል። ከዚህ በፊት ደግሞ ሰርቪስ ሴክተሩም ላይ እንዲሁ ኤጁኬሽን እና ሄልዝ ሰብሴክተሮችን የሰርቪስ ሴክተሮችን በጣም ክሩሻል የሚባሉትን የትምህርትና የጤና ዘርፎችን አይተናል። በዛሬው ሴሽን ደግሞ በ7.5 ሰብሴክሽን ላይ ፓርት 3 የመጨረሻውን ክፍል ቱሪዝም እና ትራንስፖርት ሰብሴክተሮች በሰርቪስ ሴክተሩ ስር ያሉትን ሰብሴክተሮች ለማየት እንሞክራለን። ምን አይነት ቻሌንጅ አለባቸው፣ ምን አይነት ረሜዲስ መስጠት እንችላለን የሚለውን እንዲሁም አጠቃላይ ስለ ሰርቪስ ሴክተሩ ያየነውን ሰመሪ የምናደርግበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው lucybridgeacademy.com የሚለውን ሳይታችን መጎብኘት እንዳትረሱ በማስታወስ ነው የምጀምረው ሴሽኔን። ከዚህ በፊት እንግዲህ ኤጁኬሽን ሴክተሩ throughout the three regimes ምን ይመስላል የሚለውን ስንነጋገር፣ ያሉበትን ማነቆች ስንነጋገር እንግዲህ ከሞናርኪው ስካተርድ የሆነ ዲስትሪቢዩሽን አንኢቨን የሆነ ዲስፓሪቲ የነበረበት ነው ብለናል የኤጁኬሽን ሴክተሩ እና ጥሩ ጅማሬዎች ነበሩ። እንዲሁም ደግሞ በደርግ ሪጅም ደግሞ አይዲዮሎጂካል ሴንተርድ የሆነ ሌበር ይሄ በአጠቃላይ የሶሻሊስት አይዲዮሎጂውን ለማስረጽ ነበረ። ግን አሁንም ኦቨር ክራውድድ ነበር፣ ሾርቴጅ ኦፍ ቲቸርስ ነበር፣ እንዲሁም ሾርቴጅ ኦፍ ማቴሪያል ነበር ብለናል። ሄልዝ ሴክተሩን በተመሳሳይ ችግሮች ነበሩበት። በኋላ ፖስት 1991 ከኢፒአርዲኤፍ በኋላ ራሳቸውን የቻሉ ኮምፕሬሄንሲቭ ፕሮግራሞች ተቀርጸው ኤጁኬሽን ሴክተር ላይ እንዲሁም ሄልዝ ሴክተር ላይ ኮምፕሬሄንሲቭ ፕሮግራሞች ተቀርጸው እንዲሁም ደግሞ በተለይ ሄልዝ ሴክተሩ ላይ ኤንጂኦዎች በስፋት እንዲሰማሩበት እንዲገቡበት ምንድነው ኪዩሬቲቭ ብቻ የነበረውን ቀድሞ መከላከልም ፕሪቨንቲቭ አይነት ስራዎች እንዲሰሩ ተደርጎ ብዙ ስራዎች ተሰርቷል እና ኢቮሉሽኑን እያየ ነው መተናል። ልክ እንደዛው ሁሉ የትራንስፖርት ሴክተር ኢቮሉሽን ምን ይመስላል ከሞናርኪው ጀምሮ እንዲሁም ቱሪዝም ሴክተሩ ላይ ከሞናርኪው ጀምሮ ኢቮሉሽኑ ምን ይመስላል የሚለውን እያየን በተመሳሳይ ትሬንድ እንቀጥላለን ማለት ነው። ትራንስፖርት ሴክተር ፖሊሲስ ኤንድ ስትራቴጂስ The transport sector plays a key role in economic ኢንተግሬሽን። ይሄ እንግዲህ ሀቅ ነው። በኢኮኖሚክ ኢንተግሬሽን ላይ ኢኮኖሚክ ትብብርን ለማሳለጥ ትራንስፖርት ሴክተሩ በጣም ትልቅ ሚና ነው የሚጫወተው። አግሪካልቸር ያመረተውን ነገር ወደ ኢንዱስትሪ ለመሸጥ ቢፈልግ ትራንስፖርቴሽን እና የሮድ ኔትወርክ ተጠቅሞ ነው፣ እንዲሁም የኮሚኒኬሽን ኔትወርኮችን ተጠቅሞ ነው። ስለዚህ ትራንስፖርቴሽን ኪ የሆነ ሮል አለው፣ ትልቅ ሮል ያለው ሰርቪስ ሴክተር ነው ማለት። እንዲሁም ደግሞ ሰርቪስ ደሊቨሪ ሰርቪሶችንም ደሊቨር ለማድረግ ለምሳሌ የሄልዝ ሰርቪስ ደሊቨር ለማድረግ የኤጁኬሽን ሰርቪስ ደሊቨር ለማድረግ ምን ያስፈልገናል? ትራንስፖርቴሽን ያስፈልገናል። ከቦታ ቦታ ሰዎች መንቀሳቀስ ሞቢላይዝ አድርገው ሞባይል ሆነው ተንቀሳቅሰው መስራት ይጠበቅባቸዋል። ስለዚህ ፋክተርስ ኦፍ ፕሮዳክሽን በትራንስፖርቴሽን አማካኝነት ሰርፕለስ ካለበት ሞስት ኒድ ወደሆነበት ጥሩ ሪሶርስ አሎኬሽን ኤፊሽንሲ ወደሚገኝበት ቦታ በትራንስፖርት ምክንያት ሪሎኬት ማድረግ ይችላሉ ማለት ነው። ስለዚህ ኪ የሆነ ሮል ይጫወታል። ሌላው እንግዲህ ፖሊሲስ ኢን ዘ ሴክተር ሃቭ ሽፍትድ ፍሮም ስቴት ኮንትሮል ቱ ሊበራላይዜሽን። እንግዲህ መጀመሪያ ሰምሃው በሞናርኪው ጊዜ ሊበራላይዝ ነበር፣ ግን ያን ያክል ሊፕፍሮጊንግ አልነበረውም። ትራንስፖርት ሴክተሩ በጣም ቀጫጫ ነበር። በኋላ እንግዲህ 1974 ላይ ኮማንድ ኢኮኖሚ ሲመጣ የደርግ ስርዓት ኮንፈስኬት አድርጎት ነበረ። አንድ ላይ ሰብስቦት በአንድ ኮርፖሬሽን እያንዳንዱ ሰርፍ በኮርፖሬሽን በህብረት ስራ ማህበራት አደራጅቶ ለራሱ ተጠሪ አድርጓቸው ነበር። ለመንግስት በአንድ ኮርፖሬሽን ስር ነበረ። የግል ዘርፉም እንደምታውቁት ፕራይቬት ሴክተር ለመሰማራት ከ500,000 ብር ካፒታል በላይ ኢንቨስት ማድረግ አይፈቀድለትም። ፕላስ ቱዛት አንድ ሴክተር ላይ ብቻ ከተሰማራ ሌላ ዳይቨርሲፋይ ማድረግ አይችልም።
ስለዚህ ኢንዱስትሪ ላይ የተሰማራ ሰው ወደ ትራንስፖርት ዘርፍ ደግሞ ሀብቴን ይዤ ልግባ ቢል አይችልም ማለት ነው። ስለዚህ ትንሽ የሚያንቅ ነገር ነበር። ስለዚህ ስቴት ኮንትሮል ነበረ። በኋላ ላይ እንግዲህ 1991 ላይ ሊበራላይዝ ሲደረግ በኮርፖሬሽኑ ስር የነበሩ የራሳቸውን አሶሲዬሽን እየፈጠሩ ያዋጣናል በሚል እንግዲህ ማርኬቱን አትቤስት ዩቲላይዝ እናደርገዋለን በሚሉት ስትራቴጂ ዳይቨርሲፋይ ሄደዋል ማለት ነው። So reforms aimed to improve efficiency and equitable access. በኋላ እንግዲህ post 1991 የነበረው ስትራቴጂ ፖሊሲ ምንድነው ዓላማው የተባለ እንደሆነ ኤፊሽንሲ እና equitable access in the transport sector ማስገኘት መቻል ነበር ማለት ነው። During the military regime እንግዲህ ስናየው the transport sector was under strict state regulation and control እንደተነጋገር ነው። strict የሆነ state regulation ነበረበት። ፍራይት ትራንስፖርትም ቢሆን እንዲሁም ፓሴንጀር ትራንስፖርትም ቢሆን እንግዲህ ኢዚ ኢንተሪ እና ምንድነው ኤግዚት አልነበረውም ማለት ነው። ስቴት ሬጉሌሽን ስር ነበረ። በኮርፖሬሽን ስር ሆኖ ሃይሊ ኮንትሮል ይደረግ ነበረ። ሶ ኮመርሻል ትራክ ኤንድ ፓሴንጀር ትራንስፖርት were governed by proclamation number 107 of 1976 እንግዲህ በኋላ ደርግ 1974 ከመጣ በኋላ በሁለት ዓመታት በኋላ ያወጣው አዋጅ ነበረ። ህዝብ 107 ህዝባር 1976 የተባለው ፕሮክላሜሽን እንግዲህ ገቨርን ያደርገው ነበረ የትራክ ትራንስፖርት እና የኮመርሻል ትራክ እና የፓሴንጀር ትራንስፖርትን ገቨርን የሚያደርገው ይሄ አዋጅ ነበረ። ሶ ፕራይቬት ፓርቲሲፔሽን ዋዝ ሃይሊ ሪስትሪክትድ። ይሄ እንግዲህ ገላጭ የሆኑ ፊቸሩ ነው። የደርግ መንግስት ገላጭ የሆኑ ፊቸሩ ፕራይቬት ሴክተር ኮንፊስኬትድ ነበር ወይም ደግሞ ሃይሊ ሪስትሪክትድ ነበር ማለት ነው። ሶ ኢፒአርዲኤፍ ወደ ስልጣን ከመጣ በኋላ 1992 ላይ የተደረገው ነገር ምንድነው? ዲሬጉሌት ማድረግ ነው። ይሄ ሃይሊ ሬጉሌትድ የነበረውን ሴክተር ዲሬጉሌት ማድረግ ተጀመረ ማለት ነው። ሶ ኦን ሜይ 8 1992 ፍራይት ትራንስፖርት ሬጉሌሽን ዋዝ ኢንትሮዲውስድ። ሜጀር ሊበራላይዜሽን ፎሎውድ ዋት ፕሮክላሜሽን ነምበር 14 of 1991 እንግዲህ በፕሮክላሜሽን ነምበር 107 of 1976 ታወጆ የነበረውን ሃይሊ ሬጉሌትድ ይደረግ የነበረውን ትራንስፖርት ሴክተር አዋጅን በአዋጅ ለመሻር ፕሮክላሜሽን ነምበር 14 of 1992 አስፈላጊ ሆኗል ማለት ነው ሊበራላይዝ ለማድረግ። The reform promoted what? Efficiency and fair distribution of services. እንግዲህ ቅድም እንዳለው ያስፈለገበት ምክንያት ሬጉሌት ማድረጉ ኤኩዊቲ ኢንሹር ማድረግና እንዲሁም ደግሞ ኤፊሽንሲን በጣም ኤፊሽንት የሆነ ሴክተር እንዲሆን ፕራይቬት ሴክተሩ ትልቅ ሚና መጫወት በሚመቸው መልኩ መጫወት መቻል አለበት። ስለዚህ ይሄ ሬጉሌሽን ያስፈለገበት ዋናው ምክንያት እንግዲህ ኤፊሽንሲ እና ፌር የሆነ ዲስትሪቢዩሽን ማምጣት ነው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ